እሺ አሁን ጥያቄ ያለ ይቀጥል። ማን ነበር ከላይ የገባችሁ ካላችሁ አሰላሙ መልሱ አለይኩም። መመለስ። አለይኩም ሰላም ወራህመቱላህ። ሶስት ጥያቄ ነበረኝ። እሺ የመጀመሪያው ሸዋል ቀዳ ያወጣል? ለአያው ቀጣ ዋጅብ ነውና ራሱን ችሎ ለብቻው መጾም አለበት። ሱና ለብቻ መጾም አለበት። ሱናና ሱና ጾም ቢገናኝ ችግር የለውም። ሁለቱንም በአንድ ንያ መጾም ትችላላችሁ። ለምሳሌ ሰኞና ሐሙስን የምትጾሙ ካላችሁ ሸዋልን በሰኞ ላይ ወይ በሐሙስ ላይ ብታገኙት ሰኞና ሐሙስንም ለይታችሁ ሸዋልንም በአንድ ድንጋይ ሁለት ወፍ እንደሚባለው በአንድ ቀን ጾም ሁለቱንም ንያ አጀር ታገኛላችሁ። ዋጅብ ጾም ግን ከሆነ ለብቻው ነው መጾም ያለበት። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ መን ሳመ ረመዳን ثم أتبعه ሲተን ሚን ሸዋል አለ። ثم በሚል ቃል ለይተውታል። ስለዚህ ረመዳንን ጾሞ ከዚያም ከሚቀጥለው ከሸዋል ወር 6 ቀናቶችን አስከትሎ የጾመ ዓመቱን ሙሉ እንደ ጾመ ይቆጠርለታል ብለዋል። ካነ ከሱያሚ ደህር አሉ። ስለዚህ ለብቻው ነው ቀጣ መጾም ያለበት። ከዚያ በኋላ ሱና ትጾማላችሁ። አይ እና የሱና ሰላትን በፋቲሃ ብቻ መስገድ እንችላለን? ይቻላል። ዋጅቡን ራሱ ከፈለጋችሁ በፋቲሃ ብቻ መስገድ ይቻላል። ከፋቲሃ በኋላ የምትጨምሩት በሶላት ላይ ሁሉ ሱና ነው። ሱና ሚን ሱነን ሶላት። ሱረት ልፋቲሃ ግን ሩክን ምን አርካን ሶላት ነው። አለቲ ላ ተቲሙ ሶላት ኢላ ቢሂ ከማ ቃለ ነቢይ ላ ሶላተ ሊመን ለም የቅረእ ቢፋቲሃት ልኪታብ። ስለዚህ ከፋቲሃ በኋላ ያለው ሱና ነው። ብትጨምሩ አጅር ታገኛላችሁ። ፋቲሃ በኋላ ያለው እና ሶስተኛ ጥያቄ፣ አሁን እኔ ሰው ቤት ነው ያለሁት እና ሴትዮዋ ሁሉንም ነገር ጠይቀሽኝ ውሰጂ ወይ ነግረሽኝ ውሰጂ ነው የምትለኝ። እኔ ደግሞ በጣም ፈራለሁ መጠየቅም መንገርም እና ምንም ከምግብ አንስቶ በቃ እስከ ሳሙናም ቢሆን እና ስለመፈራ ሳልነግራት ነው የምወስደው። እሷ ደግሞ በዛን ሰዓት ማለት ይሄ ሌብነት ነው ከሌብነት ነው የሚቆጠር እና አላህ ይጠይቅሻል ትለኛለች። ይሄ ነገር ጠይቅበታለሁ። ጠይቀሽ ውሰጂ ካለች ሰራተኛ እስከሆነሽ ድረስ እዚያ ቦታ ላይ ተቀጥረሽ እስከሰራሽ ድረስ ጠይቀሽ መውሰድ ነው ያለብሽ። አይ ስለዚህ ጠይቅበታለሁ ማለት ከሌብነት ነው። እንዲህ አይነት ቁጥጥር የሚከብድሽ ከሆነ ሌላ ቦታ ቀይረሽ መስራት የተሻለ ነው ለአንቺ እንጂ ሳትጠይቅኝ እንዳታደርጊ ካለች የግዴታ እንትን ማለት አለብሽ፣ መጠየቅ አለብሽ። ነቢያችን ሰለላሁ ዐለይሂ ወሰለም ሙስሊሙን አላ ሹሩጢሂም ሙስሊሞች በቃላቸው በመስፈርታቸው ይገኛሉ ብለሽ ሰላም አለይኩም ሲተን ሚን ሸዋል ካነ ከቅያም ደህር አሉ። ረመዳንን ወር ጾሞ ከዚያም ከሚቀጥለው ከሸዋል ወር 6 ቀናቶችን አስከትሎ የጾመ ሰው ልክ ዓመቱን የመጾም ያክል ነው ብለው ተናግረዋል። አየሽ። ኦኬ፣ ሌላኛው ጥያቄ ደግሞ አባቴ ማለት እኔ የገጠር ልጅ ነኝ፣ እናቴም አባቴም አሉ። ከዛ መጀመሪያ ላይ ያው በኑሮ ምክንያት ሶላት ምናምን አይሰግዱም ነበረ። አባቴ ጭራሽ እንትን ነበር ሰለምቴ ነበረ እና አይሰግድም። እናቴም አሰግድም። በኋላ ላይ ነው አሁን ላይ ነው እና መስገድ የጀመሩት። አባቴ ጭራሽ ቁርአን ሁሉ አያውቅም። አሁን ነው እናቴ ያው ያስቀራቸው እንትን የሚለውና ያ ነገር እንዴት ይታያል? በጣም አላህ ይቀጣዋል። ባለመስገዱ ወንጀለኛ ነው። ሰው መስገድ ግዴታ እያለበት ባለመስገዱ ወንጀለኛ ነው። ጥቂት ቀናቶች ከሆኑ እነዛን ቀዷ ማውጣት አለበት። በጣም ብዙ ዓመታት ከሆነ ቀዷ ለማውጣት የሚያዳግት ከሆነ ከመብዛቱ የተነሳ የዛኔ ተውበት ብቻ ያደርጋል። ተውበት ብቻ አድርጎ ስላለፈው ተውበት አድርጎ ከዚህ በኋላ ያለውን አስተካክሎ መስገድ ነው ያለበት። እሺ ጥያቄ ያለ ቀጥል። ዘካ ግዴታ ነው? ዘካ ፊጥራ ምናምን ሶሪ፣ ስለ ዘካና ስለ ፊጥራ ንገረኝ። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ግዴታ እንደሆነ ተናግረዋል። ፈረደ ረሱሉላህ ሰለላሁ ዐለይሂ ወሰለም ዘካተል ፊጥር ዐለ ሪጃሊ ወኒሳኢ ወሰጊር ወልከቢር ወልዐብድ ወልአምድ። ዘካተል ፊጥር ግዴታ ነው አቅሙ በቻለ ሰው ላይ። ዘካተል ማልም ልክ እንዲሁም አቅሙ በቻለ ሰው ላይ ነሳቡ ከደረሰበትና ዓመት ከዞረበት ግድ ነው። ሰለላሁ ዐለይሂ ወሰለም ስለ ዘካተል ማል ሲናገሩ ኢዛ በለገ ኒሳብ ወሐለ ዐለይሂ ልሐውል ፈቀድ ወጀበ ፊህ ዘካ ብለዋል። አንድ ሰው የዘካ መጠኑ ከደረሰበት ገንዘቡ ከዚያም ዓመት ከዞረበት ዘካ በእርሱ ላይ ግዴታ ሆኗል ብሎ ተናግረዋል። እሺ ሰላም አለይኩም። ወአለይኩም ሰላም።
በመጀመሪያ አመሰግናለሁ ስላስገባኝ። ጥያቄ ነበረኝ። አይሆን አሁን ለምሳሌ አንድ ሰው የሆነ በሽታ አሞት ብቻ ሰውም አድርጎበትም ሆነ ብቻ የሆነ በሽታ እንደዚህ አሞትኝ ቁርአን ይቅራብ ሲባል እምቢ ብሎ እዛ ማለት ቁርአን አይቀራብኝም ምናምን ብሎ የሆነ የሚከድበት ሰው ምናምን የሚከድ ቦታ አለ የሆነ እንደ መድኃኒት ምናምን ከዛ ተሄዶ መድኃኒት ቢመጣ ምንድን እንዴት ነው የሚታየው? ሽርክ የሆኑ ቦታዎች ላይ ሄዶ መድኃኒት መመጣት እነዚያ ሰዎች ከጅን ጋር በመሆን የሚሰሯቸውን መድኃኒት ብሎ የሚያስቧቸው እንደዚህ አይነት ቦታ አይቻልም። እንደዚህ አይነት ቦታ መሄድ አይቻልም። እሺ አይ አረጋው የሚጫወት ታዲያውን ምን አልከኝ? እኮ እንደዚህ አይነት መድኃኒት የተለያዩ መድኃኒቶች ምናምን ቦታ እንደዚህ የሚሰሩበት ቦታ ሄዶ መድኃኒት መምጣት አይቻልም። ሽርክ ቦታዎች ከሆኑ ከአላሆች ለሌላ አካል አምልኮ የሚሰራባቸው ቦታዎች ከሆኑ ከጅኖች ጋር በመገናኘት ሲሕርን የሚሰሩ ድግምትን የሚሰሩ አካሎች ጋር ጠንቋዮች ጋር በመሄድ መድኃኒትን መፈለግ አይቻልም። ወንድም እኮ ሐራም ነው። እሺ ወንድም ታሰጋ ሰላም አለይኩም። ወአለይኩም ሰላም። ሰላም አለይኩም። ሰላም ወአለይኩም ሰላም። አልሐምዱሊላህ ሰላም ነው። ጥያቄ ነበረኝ። ጥያቄ ምንድን ነው? የሆነ ከሁለት ወር በፊት ነው የክርስቲያን ቤቶች ነበሩ እና ያለሁባቸው ላለማስቸገር ብዬ የክርስቲያን ስጋ በልቼ ነበር። እነሱ ሌላ ስራ እንዳይሰሩልኝ ብዬ ምግብ አማራጭም አልነበረኝም እና ከዛ ከቤት ስለማልወጣ ዶሮ በልቼ ነበር። የክርስቲያን ማለት እነሱ ያረዱት እና ምንድነው እንትን ምን ማድረግ ነው ያለብኝ? እሰግድ ነበር ግን እየበላሁም እየወጣሁ እሰግዳለሁ። አሁን ለመለሰልህ ምን ታደርገው? እሺ የሚረብሽ ምን ታደርጋለህ? አይ የክርስቲያን ስጋ በልቼ ነበር እና እንዴት ነው? የክርስቲያኖችን ስጋ የአይሁዶችን ስጋ መብላት በመስፈርት ይፈቀዳል። መስፈርቱ ምንድነው? በአላህ ስም የታረደ ከሆነ አምላክ አላህ ስብሐነሁ ወተዓላ በሱረቱል ማኢዳ ቁጥር 5 ላይ ሲናገር ምዕራፍ 5 ቁጥር 5 ላይ የቁል ስብሐነሁ ወተዓላ አልየውመ ኡሒለ ለኩም አጠይባቱ ወጠዓሙ ለዚነ ኡቱል ኪታብ ሒሉን ለኩም ወጠዓሙኩም ሒሉን ለሁም። እነሆ ዛሬ ለእናንተ ጥሩ ጥሩ ምግቦችን መመገብ ተፈቀደ። የእነዚያ መጽሐፍን የተሰጡ ሰዎች ወይንም የአይሁዶችና የክርስቲያኖች ምግብ ለእናንተ ተፈቅዷል አለ። የእናንተም ለእነርሱ ተፈቅዷል ብሏቸው ብሏል። ነገር ግን ይህን አላህ ስብሐነሁ ወተዓላ መስፈርት አስቀምጦለታል። ምንድነው መስፈርቱ ከተባለ በቀጣዩ ምዕራፍ ላይ ሱረት አልዕምራን ላይ ሲናገር አላህ ምን አለ? ፈኩሉ ሚማ ዚክረ ስሙላሂ ዐለይሂ ኢንኩንቱም ቢአያቲሂ ሙእሚኒን። የአላህ ስም ተወስቶበት የታረደ ከሆነ በእርሱ ላይ ብሉ ብሎ ተናግሯል። ወላ ተእኩሉ ሚማ ለም ዩዝከር ስሙላሂ ዐለይሂ አለ። የአላህ ስም ሳይወሳበት የታረደ ከሆነ ግን እንዳትበሉ ብሏል። ስለዚህ አይሁዶችና ክርስቲያኖች በአላህ ስም ወይንም ቢስሚላህ ካሉ እንበላለን ማለት ነው። ከአላህ ስም ውጭ ከሆነ ደግሞ ያረዱት አይበላም። አሁን ወደ ሀገራችን ክርስቲያኖች ጋር ስንመጣ ጊዜ ቢስሚላህ ብለው ያርዳሉ ወይ? አያርዱም። የሀገራችን ክርስቲያኖች የአላህን ስም ክደዋል። በራሳቸው የትኛውም ዓለም ላይ የማይታወቅ የአምላክን ስም እግዚአብሔር ብለው ሰይመዋል። ከየትኛውም ዓለም ጋር ጭራሽ ይሄ ስም ራሱ ትክክለኛ የአምላክ ስም ነው ብለው ወስነዋል። በቃ ሌላ ስም በፍጹም የለም። ነገር ግን አላህ የሚለውን ስም የአረብ ክርስቲያኖች አይሁዶች እንዳለ ይቀበሉታል። ሁላቸውም በአንድ በስም ጭራሽ የአረበኛው መጽሐፍ ቅዱስ ከኦሪት ዘፍጥረት እስከ ራዕይ ድረስ የአምላክ ስም አላህ የሚል እንጂ እግዚአብሔር የሚል አይደለም። እግዚአብሔር የምትለው የአምላክ ስም ያለችው አማራ ክልል ብቻ ላይ ያለች የአምላክ ስም ነው። የትኛውም ዓለም ላይ አይታወቅም። ግን እነዚህ ሰዎች አላህ የሚለው ክደዋል። እንዳጠቃላይ ቢስሚላህ ተብሎ ያልታረደ ከሆነ አይበላም። የሀገራችን ክርስቲያኖች ደግሞ ቢስሚላህ ብሎ ስለማያርዱ መብላት አይቻልም፣ ክልክል ነው። ስለዚህ አንድ የበላ ሰው የሚያደርግ ነው ወደ አላህ ስብሐነሁ ወተዓላ ተውበት ኢስቲግፋር ማድረግ ነው ያለበት። እሺ ጥያቄ ያለ ቀጥል።
ሰላም አለይኩም። እሱ አለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ። እሺ በሚዲያ ላይ እነዚህ አሁን በሚዲያ ላይ እየወጡ ማለት ነው ዳዕዋ ምናምን ማዳመጥ ማለት ፊታቸው ምናምን እየታየ ዳዕዋ ማዳመጥ እሱ እንዴት ይታያል? ሚዲያ ላይ መውጣት እንዴት ይታያል? ሴቶችን ለማለት ነው? ላ ሴቶች አይደለም ወንዶች ማለት ወጥተው እንደዚህ ዳዕዋ ማድረግ ቪዲዮ እየታየ ማለት ነው። አሁን አንዳንዶቹ በቪዲዮ ሳይወጡ በሪከርድ ምናምን እንደዚህ ዳዕዋ ምናምን ያደርጋሉ እና በቪዲዮ መውጣት ሐራም ነው ምናምን አልተፈቀደም ምናምን ይላሉ። ማን ያለሽ ልጅ? ማን እንደሰለ? አሁን እዚህ ከጓደኛዬ ጋር እያወራን ነበርና እሷ እንደዚህ ብለኝ ተሳስተዋል ልጅ። الشيخ عبد العزيز بن باز ميت አድርጌው አንዴ الشيخ عبد العزيز بن باز الشيخ ابن عثيمين الشيخ صالح الفوزان ሁሉም ዑለማዎች ተጠይቀው እዚህ ጉዳይ ላይ ይሄ ለማስተማር ብሎ ሰውየው ቪዲዮ ችግር የለውም ብለው ሁላቸውም ፈትዋ ሰጥተዋል። እሺ በቪዲዮ መውጣት እኔ የለበትም ማለት ነው። ችግር የለበትም። ችግር የለውም። ችግር የለውም። እሺ አመሰግናለሁ። አላህ ይስጥልኝ። ሰላም አለይኩም። ወአለይኩም ሰላም። ወይ ጫት መቃም ይቻላል ወይ? ለፍየሎች አዎ ይቻላል፣ ሐላል ነው። ለውዝ ምናምን ቢጨምሩላቸው ደግሞ ለፍየሎች ያሰላም። አማረን ታውቁታላችሁ። አካባቢ ሳይንስ መምህራችን በጣም ያማረ ሰው ነበር በነገራችን። እሺ ጥያቄሽ ምንድን ነው? ቀዳ በሸዋል ቀዳ መውጣት ይቻላል የረመዳን? አዎ እንዳውም ቀድሞ ቀዳ ነው መውጣት ያለበት። ነብዩ ሰለላሁ ዐለይሂ ወሰለም من صام رمضان ثم أتبعه ستا من شوال كان كصيام الدهر نالت የረመዳንን ወር ጾሞ ከዚያም ከሚቀጥለው ከሸዋል ወር 6 ቀናቶችን አስከትሎ ይጾም አመቱን ሙሉ እንደጾመ ይቆጠርለታል አሉ። ስለዚህ የሸዋልን ለመጾም ቀድሞ ሰውየው ረመዳንን ማጠናቀቅ አለበት። እንደ ሐዲስ ግንዛቤ ረመዳንን ጾሞ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ግን ይሄ ሰው የቀዳ ካለበት ረመዳንን ጾሞ ሊባል አይችልም ማለት ነው። ገና አልጨረሰም እና አንድ ሰው ረመዳንን ጾሞ ሊባል የሚችለው ሙሉ ረመዳን ሲጾም ጊዜ ነው። 3 ቀን ጾሜ ረመዳንን ቀጥታ መባል ይችላል? አልችልም፣ ሙሉ እስካላጠናቀቅኩ ድረስ። ስለዚህ ሰውየው ቀድሞ ማጠናቀቅ እንዳለበት ያሳያል ሐዲስ። አይ ሄሎ ኡስታዝ፣ ሰላም አለይኩም ወራህመቱላሂ ወበረካቱህ። ወአለይኩም ሰላም ወራህመቱላህ። ያ ቪዲዮ የፈቀዱት ሸህ ማመን ናቸው ባላል እዚህ እንዲያ ላይ ቪዲዮ እንደዚህ የፈቀዱት ሸህ መሻይኮች ሸህ ፈውዛን ሌላ ማለት العلماء الكبار الشيخ عبد العزيز بن باز والعثيمين ሁላቸው። ኦኬ እሺ፣ ድምጻቸው አለ። ድምጻቸውን ብትነግሩ ወይም ብትሰሙ ችግር የለም። ፈትዋቸውን ማየት ፈልጋለሁ። ፈትዋቸው አንድ ሜት አድርጉ ልጆች። እሺ አይሰማም? ይሰማል። እሺ ያውና ሼክ አብዱልዓዚዝ ብን ባዝ ፈትዋቸው ላንብብልህ። ምን እስታነባለህ? እሺ هاي حكم تسجيل المحاضرات والدروس على أشرطة الفيديو. السؤال صدرت فتوى عند ميتها الرجوع ترجوج اسكجارس شو ميتها الرجوع. السؤال طياقيو صدرت فتوى من سماحة الشيخ عبد العزيز بن باز رحمه الله تعالى. أيضا هذا السؤال من أخينا الطالب الثانوي عمر ماجد محمد سعيد من الأردن، يقول أيضا في سؤاله الثاني: صدرت فتوى من سماحة الشيخ عبد العزيز بن عبد الله بن باز حفظه الله تعالى وبارك فيه، وكان معنى تلك الفتوى بأن من كان عنده شرائط
ما يسمى بالفيديو وعليها مواد خليعة خبيثة وتاب إلى الله تعالى فإنه يسجل عليها يعني الطيب فالجيد، وذلك يزيل ما بها من الخبث. والاستفسار هو: ما المقصود بالطيب؟ هل هو حلقات العلم والدروس الشرعية وتلاوة القرآن؟ فإن كان هذا هو المقصود فهل يدخل ذلك في نطاق التسوير المحرم أم لا؟ فإن كان داخلا في هذا النطاق فكيف يجوز استعماله؟ وإن لم يكن داخلا فما الأدلة الشرعية على ذلك؟ وأخيرا أرجو من سماحة الشيخ عبد العزيز بن باز رحمه الله تعالى أن يتفضل بإضافة العنوان كاملا لعلنا نسأله أمور أخرى. الجواب: المقصود، الشيخ عبد العزيز بن باز من السؤال، المقصود أن الأشرطة التي فيها شيء لا ينبغي يشو በቪዲዮ ቀርጾ ስላለው ስለ ትምህርት ወይንስ ደግሞ አስፈላጊ ያልሆኑ ቪዲዮዎችን ስለሚቀርጹ ሰዎች ያ ማለት አጸያፊ የሆኑ ነገሮች ስለሚቀርጽ المقصود አሉ الشيخ عبد العزيز بن باز የታሰበበት أن الأشرطة التي فيها شيء لا ينبغي ተገቢ ያልሆነ ነገር የማይገባ የሆነ ነገር የተቀረጸባቸው ቪዲዮዎች ለማለት ነው የከለከልኩት አሉ። قد سجل فيها شيء لا ينبغي لا حاجة إلى تلفها، بل يسجل عليها الشيء الطيب التي لا تتلف هذا المال بغير فائدة. والنبي صلى الله عليه وسلم نهى عن إضاعة المال عليه الصلاة والسلام، فيسجل عليها ما ينفع الناس. الأشرطة التي تحتاج إلى تصوير الشريط الفيديو إذا دعت الحاجة إلى ذلك وسجل عليها من الندوات النافعة والمحاضرات النافعة ما ينفع الناس فلا حرج في ذلك. قلت له دماشن من باب تقديم المصلحة العظيمة على ما في التصوير من المضرة والمنكرة. تشكرين لهم بالوازع يتناقرون من علو الأشرطة الندوات النافعة والمحاضرات النافعة تقامي هنا محاضرات فلا حرج في ذلك، بزلايه فيديو تقرصوا بتكك تشكرين لهم علو. فالمقصود من هذا كله أن إيجاد فيديو ينفع الناس قد سجل فيه وقد جعل فيه من العوامل النافعة المحاضرات الفيديو والمفيدة والندوات الصالحة خير من تركه وإتلافه بدون فائدة. هذا هو المقصود. هنا الشيخ عبد العزيز بن باز يتناقروا يالوت إسلامية تمرتوش المحاضرات كونا يهتكر እንደሌለው እርሳቸው ተናግረዋል ማለት ነው። እሺ ሌላ ልጀምርልህ። ሌላ ፈትዋቸው ላይ ምን አሉ? ቢስሚላህ الرحمن الرحيم والصلاة والسلام على رسول الله وعلى آله وأصحابه ومن اهتدى بهداه، أما بعد، فلا شك أن تسجيل المحاضرات والندوات العلمية من طريق الأشرطة فيه فائدة كبيرة ونفع كبير للناس، لأنهم يسمعون الصوت الذي يعرفون صاحبه فينتفعون بذلك أكثر من مجرد الشيء المكتوب. لكن ما يتعلق بالأفلام لأنها تشتمل على الصور ينبغي عدم استعمال ذلك لعدم الحاجة إليه، فالشريط الذي يحفظ الصوت. وأما تصوير النساء في الأفلام هي في المقرزة برام تضيقونه عندك عليه الشيخ عبد العزيز بن باز إسلامي تمرتوችን የሚተላለፍበት ከሆነ ችግር የለውም ብለው ቃል በቃል በፈትዋቸው ላይ ያስቀምጠዋል ተናግረዋል ማለት ነው። ይሄ ነው። እሺ ጥያቄ ያለው መቀጠል ይችላል። ሰላም አለይኩም ኩሱ፣ አንድ ጥያቄ ነበረኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ናም አንድ ሰው ሌሊት ሰላት እየሰገደ ያለ ውቱር ላይ በሚችለው ቋንቋ ዱዓ ማድረግ ይችላል ወይ? አረብኛ ካልቻለ ማለት ነው። እንደ አስሉ እንደ መሰረቱ በአረብኛ ነው ሰውየው ዱዓ ማድረግ ያለበት። ነገር ግን ካልቻለ ችግር የለውም፣ በሚያውቀው ቋንቋ ማድረግ ይችላል። አላህ ስብሐነሁ ወተዓላ ላ ዩከሊፉ ላሁ ነፍሰን ኢላ ወስዐሃ ይላል። እኔ አንዲት ነፍስ ከምትችለው አቅም በላይ አላስገድዳትም ብሎ ስለተናገረ ማለት ነው። እሺ እንዴት ነህ? እንኳን ለዛ ወደ ዘንደው እንኳን ለና ወደዚህ ወደ እኔ ዋትስአፕ ነው የደወለው የነበረው ለሐاجة او مصلحة እሺ ላውራና إذا كان لحاجة لا بأس أو مصلحة، إذا كان لحاجة أو مصلحة، فالحاجة مثل أن يريد الإنسان إثبات واقع في الحاجة،
ويصورها مفيدة، والمصلحة مثل أن يصور أشياء مفيدة لأبنائه بدلا عن التلفزيون، لأن كثير من الناس الآن صاروا فيصورون الأشياء تلهي الصغار. ጥያቄ ያለው አለ መቀጠል ይችላል። እሺ ሁሱ አድዋ ሲሰግድ ደግሞ ትራለው እንዴ? አሽሀዱ አን ላ ኢላሀ ኢለላህ ማለት ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊሙ ነሃል ስለ ሶላት አሰጋገድ ከሙስሊም ጓደኞች ካሉ ከነሱ በመማር ሶላት መስገድ ይጀምራል ማለት ነው። ከዛም እስላማዊ ትምህርቶችን በመከታተል የእስላም ህግና ስርዓትን ይበልጥ እያወቅህ ደግሞ ትተገብራለህ ማለት ነው። እሺ ወንድማችን ጥያቄ አለ? ቀጥል። ጥያቄ የለኝም። አሰላሙ አለይኩም ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ወደ ካዕባ ለምን እንሰግዳለን? አምላክ አላህ ስብሓነሁ ወተዓላ ወደዚህ አቅጣጫ ዙራችሁ ስገዱ ስላለ ማስረጃ ቃለ ስብሓነሁ ወተዓላ ፈወሊ ወጅሀከ ሸጥረል መስጂዲል ሐራም፣ ሶላት በምትሰግድ ጊዜ ፊትህን ወደ ቂብላ አቅጣጫ ዙረህ ስገድ አለ። ለዚያ ነው የምንሰግደው። አምላክ አላህ ስብሓነሁ ወተዓላ በነቢያት በኩል ያዘዘን ትእዛዛት አስፈጸመ። ለምንድን ነው ከተባለ ሰዎች ወደ አንድ አቅጣጫ ዙረው ይሰግዱ ዘንድ ነው። ይህ ህግ ያለው ለምድር ሰዎች ብቻ ሳይሆን ለሰማይ መላእክቶችም ሁሉ ያለ ህግ ነው። የሰማይ መላእክቶች አንድ አቅጣጫ አላቸው። በይተል ማዕሙር ይባላል። በሰባተኛው ሰማይ ላይ ይገኛል። ወደዚያ አቅጣጫ ዞረው ይሰግዳሉ። ያም ቂብላቸው መስጂዳቸው ነው። በየቀኑ በዚያ ቦታ ላይ 70 ሺህ መላእክቶች እየሄዱ ይሰግዳሉ። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ይህን ተናግረዋል። አይሽ እና ለምድር ሰዎችም ይህን ህግ አደረገው አምላክ አላህ ሱብሓነሁ ወተዓላ። ነቢያቶችን ሄዳቸው ስሩ አላቸው። ካዕባን ሄደው ሰሩ። ካዕባ መጀመሪያ የተሰራው ምድር ላይ ቤተ አምልኮ የተሰራው እርሱ ነው። የሰው ልጅ እዚህ ዓለም ከመምጣቱ ጀምሮ ታሪኩ ከዛን ጊዜ ይጀምራል። ካዕባ አላህ በቁርአን ላይ ሲናገር ስለ ካዕባ መታት ኢነ አወለ ቤትን ወዲዐ ሊናስ ለለዚ ቢበከተ ሙባረከ ወሁደን ሊልዓለሚን ይላል። ለሰዎች ምድር ላይ ለመጀመሪያ ጊዜ የተሰራው ቤተ አምልኮ ያ መካ ላይ የሚገኘው ካዕባ ነው እያለ ይናገራል። ለሰዎች ለመጀመሪያ ጊዜ ሲል ጊዜ ከሰው ልጅ መጀመሪያ ታሪክ ከአዳም ታሪክ ጀምሮ ይጀምራል ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ በተጠየቁ ጊዜ ምን ተባሉ? ያ ረሱለላህ ማ ሁወ አወሉ መስጂድን ቡኒየ ፊል አርድ፣ አንተ የአላህ መልእክተኛ ሆይ ምድር ላይ መጀመሪያ የተሰራው ቤተ አምልኮ መስጂድ የትኛው ነው ሲባሉ አልመስጂድ አልሐራም አሉ። መካ ካዕባ የሚገኘው ነው ብለው ተናገሩ። ስለዚህ አዳም ለመጀመሪያ ጊዜ የሰራው ራሱ አዳም ነው ማለት ነው። የሰው ልጅ መጀመሪያ ምድር ላይ ሲመጣ ጊዜ እንዲሰራ የታዘዘውና የሰራው ቤተ አምልኮ ሰው ደግሞ የመጀመሪያ አዳም ነው። አይ
ጥያቄ ያለ ይቀጥል። እሺ ጥያቄ አለኝ። እሺ እሺ አንደኛ ያለሽው ይቀጥል። እሺ አንደኛ ጥያቄ እሺ ጨርሰሽ ኮሜንት ላይ እፎይ ጀግና ላይ ይላሉ። እናንተ ሰፈር ራስ በሙስሊሞች ሰፈር ትሪ ወይ ውሻ በሰፈሩ ላይ በጣም ጫሂ ነው፣ እንደ ጀግና ያጫወታል። በአንበሶች ሰፈር ግን ትሪው ብሎ አያውቅም ለዘላለም። በዚያው ባለበት ጆሆ ጀግና ይባላል ውሻ። ከዛልክ አንድ ቀን ወደ ሙስሊሞች ሰፈር ጎራ በል እስኪ ሁሴን ቤት ሄድና ገባና አውራ አንድ ጊዜ የምታወራው እዚህ እኛ ለምን ትነግረለን በሉት። የዛኔ ማንነትን ታያላችሁ። አይመጣም ገደሉት። እዛው ቤት ቁጭ ብሎ ያረጃል ለዘላለም እናንተን እየሰከሰ ማለት ነው። አይ ጥያቄ ቀጥታ። እሺ አንደኛው ጥያቄ ስሁር አላሰርንምና ስሁር ታናሰር ነጋብን። ከዛ በኋላ እስከ ዙህር በኋላ ድረስ እስከ 8 ሰዓት ድረስ በኢትዮጵያ 8 ሰዓት ድረስ ተቀመጥን። ከዛ በኋላ በጣም ስራ ስለሚበዛብን ደከመንና በላን። ያ እንዴት ይታያል? ቀዷ የሚወጣው አንድ ቀን ነው ወይንስ ግማሽ ሰው ደግሞ 2 ወር ነው የሚወጣው ረመዳን ሲወጣ ብለውን ነው? ለአንድ ቀን ነው ቀዷ የምታወጡት። ተውበት አድርጉ ወደ አላህ ሱብሓነሁ ወተዓላ ተውበት አድርጉ። ራበኝ ብሎ ሰው ማፍጠር የለበትም። ህይወቱ አደጋ ላይ የሚያስቀር በስተቀር ሁሉም ሰው ይራባል። ስለዚህ 2 ወር ቀዷ ከፋራ የለበትም። አንድ ቀን ቀዷ ብቻ ነው ያለበት። መርሃባ እሺ ወይ በፕሮሰስ ደግሞ ያለፈውን ረመዳን በመንገድ ላይ ነበርና ያሳለፍነው። ቀጣይ አንድ ረመዳን ጾምን። ከዛ እንደገና አሁን ሁለተኛ ሶስተኛ ላይ ጾምኩና ያን እንዴት ነው ከፋራ ማውጣው? እንዴት ነው አሁን ጾሙን ጾም ያለው? ካልጨረሳችሁ የረበሽ ስለሽ ምክንያት ያልከው ቀጥላ ይሰማል። ምንድን ነበር ያልከው? እሺ እንትን ነው በመንገድ ላይ ነበርና ረመዳንን ያሳለፍኩት። ከዛ 2 ዓመት ካልተኛ ጾምኩኝ ቀዷውን ማለት ነው። አሁን ከፋራ እንዴት ነው? እንዴት ነው? ምንድን ነው ያልከው? ድገማ። ረመዳን በመንገድ ላይ ነበርና ያሳለፍኩት። ከዛ በቀጣዩ አልጾምኩም። በቀጣዩ በሶስተኛው ነው የጾምኩት ያለፈውን ማለት ነው። ወሩን ነው የጾምኩት እና አሁን እንዴት ነው ከፋራ ወይስ ምንድን ነው መስጠት የምችለው? እስካሁን ድረስ ያሳለፍከው ቀዷ ማውጣት እንዳለብህ እያወቅህ በመሳነፍ ነው ያሳለፍከው ወይስ ቀዷ ማውጣት እንዳለብህ አታውቅም ነበር? አላውቅም ነበር። በሰዓቱ መንገድ ላይ ስለነበርኩም ያው አላውቅም። እንደገና ነው እንትን ያወቅሁት። ቀዷ ማውጣት እንዳለብህ አታውቅም ነበር? በቃ ተፈታ ቀዷ ማውጣት እንዳለብህ ግዴታ ነው። ግን ቀዷ ማውጣት አታውቅም? ያው በአቅም ማለት በሰዓቱ ሰው መንገድ ላይ የሆነ በማንኛውም ሰዓት ያወጣል እንደሚባለው ነው እንጂ የማውቀው ቀጣይ ረመዳን ሳይገባባችሁ ምናምን የሚለውን አላውቅም። ለማንኛውም አንድ ሰው የረመዳን ቀዷ ካለበት ቀጣዩ ረመዳን እስኪገባ ድረስ አውቆ ብሎ ያለምንም ምክንያት ካሳለፈው ቀዷ ከፋራም አለበት። ነገር ግን በምክንያት ከሆነ ታሞ ከሆነ ወይንም ደግሞ ቀዷ የሚያወጣበት ጊዜ ሳያገኝ ከሆነ ያሳለፈው ይህ ሰውዬ ቀዷ ብቻ ነው የሚኖርበት። አንተ ደግሞ ቀዷ ማውጣት እንዳለብህ ታውቃለህ። ስለዚህ ይሄ ቀዷ ያለበት ቀዷን ማውጣት ያለምንም ምክንያት አውቆ ብሎ ያሳለፈ ሰው ቀዷን ከፋራው አለበት። ቀዷው ምንድነው? ያልጾማቸውን ቀናቶች መጾም ነው። ከፋራው ደግሞ ለእያንዳንዱ ቀን አንዳንድ ምስኪን ማብላት ነው። ማብላት የማትችል ከሆነ በእህል መቀየር ትችላለህ። ለእያንዳንዱ ቀን አንዳንድ ኪሎ ከግማሽ እህል። ስለዚህ ስንት ቀን ነው ቀዷ ያለብህ? አስቤ ልንገርህ ያለብህን ከፋራ። እሺ የአንድ ወር ነው። ወሩንም ጾም ያለው የአንድ ወር ከሆነ 45 ኪሎ ሩዝ ገዝተህ ለድሃዎች ማከፋፈል። በአካባቢ ለእናት ወይ ለአባት ንገራቸውና ድሃዎች ቤተሰብ ካሉ ለአጎት ላክስት ምናምን ለእነሱ ገዝተህ ይስጧቸው። 45 ኪሎ ሩዝ ገዝተህ የወሩን አካፍሏቸው። እዛ መርሃባ ጀዛከላህ ኸይር ወያኩም። እሺ ቀጥሉ ልጆች። ጥያቄ ያለው ካለ ይቀጥል።
ሰላም አለይኩም። እሺ ጥያቄ አለ። ሰዓቱ የደረሰው እሺ የሚጮህ ቦታ ያላቸው ልጆች አትላኩ። ጥያቄ አለ፣ ይቀጥል። እኔ ቦይስ ያደረኩልህ ነበረው ቪዛውን ነበር ልጠይቅህ። ቪዛውን ነበር ልጠይቅህ። ማሜ ጥያቄውን አቅርብ። ሰላም ወራህመቱላሂ ወበረካቱ። ማሜ እኔ ጋ ብቻ ነው በጣም ይቆራረጣል። እሺ ገብቷል። ጥያቄ ምንድን ነው? ሰላም አለይኩም። ጥያቄ አይደለም። ይኸውልህ ልንገርህ አንድ ነገር ምንድን ነው መሰለህ፣ ይሰማል አይደለ? ለምሳሌ እኔ ተወልጄ ያደግኩበት አካባቢ ማለት ነው አንድም ሙስሊም አናውቅም። ገብቶሃል? እሺ እና ለምንድን ነው ለምሳሌ ለምንድን ነው እኛ በተአምር መጽሐፋችን ላይ የማናውቃችሁ እናንተ ግን እንደምታውቁን አድርጋችሁ የምታወሩት? እናንተ በደንብ እናውቃቸዋለን። ስለምናውቃቸው ነው የምናወራው። እኛ እናንተ በደንብ እናውቃቸዋለን። ምንድን ነው ለምሳሌ የአምልኮ ስርዓታችን ጭራሽ አይገናኝም። ገብቶሃል? አዎ ግን እናንተን ግን መጽሐፍ ቅዱስ ምንድን ነው የማነበው? ኮሜንት ላይ አትናገሩት። ቆይ ይኸውልህ እናንተን ግን ክርስቲያኖችን መጽሐፍ ቅዱስ አያውቃችሁም። እናንተና መጽሐፍ ቅዱስ የሰማይና የምድር ያክል ትራራቃላችሁ። ያስተማሯችሁ ትምህርት ቄሶቻችሁ ከመጽሐፍ ቅዱስ የራቀ ነው። መጽሐፍ ቅዱስ ላይ ለምሳሌ ያለውን ትምህርት ልግለጽልህ። አንተ ታምንበታለህ? ስማ ይኸውልህ ምዕራፍ ቁጥር መጥቀስ የአማኝ ምክንያት የአማኝ እውቀት ምናምን እንዳልሆነ ማወቅ አለብህ መጀመሪያ። ያንን ገብቶሃል? ለምሳሌ ጥቅስ መጥቀስ የሃይማኖት አዋቂ ሊያስብልህ አይችልም መቼም ማለት ነው። ገብቶሃል? እና ምንድነው የሚጠቀሰው? ልጅ ሃይማኖት እኮ ነው። ሃይማኖት ከመማር እኮ ነው የሚያዘው ከመጽሐፍ ቅዱስ እኮ ልንገርህ። ለምሳሌ እንዴት እንትን ነው እንዴ አፕግሬድ ተደርጎ ነው እንዴ መጽሐፍ ቅዱስ? ለምን ሙስሊም የሚባል ነገር በታሪክ እኛ አናውቅም። ገብተዋል? ምንድን ነው ልዩነቱ የተፈጠረው እዚህ ጋር? በሀሳብ እንድታስረዳኝ የምፈልገው በቃ ላስረዳ። እሺ በቃ አሁን አዳምጠኝ። እሺ አሁን አዳምጠኝ። እሺ እንግዲህ ሁላችንም በዚህ ቦታ ላይ ትክክለኛ እምነት ትክክለኛ ሃይማኖት አለን ብለን እናምናለን፣ እናስባለን። ገብቶሃል? ነገር ግን ሁላችንም አንድ የሚያደርጉን የሚሰበስቡን ነገራቶች አሉ። አንደኛ ነቢያቶች፣ እኛ አብርሃም፣ ይስሐቅ፣ ያዕቆብ ነቢያቶች ናቸው ብለን እናምናለን። አንተም እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ሙሴ፣ እነ ሃሮን እነዚህ ሁሉ ነቢያቶች ናቸው። ሲጀመር እኮ ነው የማይገናኘው። ለምሳሌ አዳምጠኛ እንዴ ለምሳሌ ክርስቶስ እየሰማኝ ነው አይደለ? ክርስቶስ የሰው ልጅን ከአፈር አበጀው ነው የሚለው እንጂ ከገማ ጭቃ አበጀው የሚል የኛ መጽሐፍ ላይ የለም። ገብተዋል? የእናንተ መጽሐፍ ከ7ኛው ክፍለ ዘመን በኋላ ቆይቶ መጥቶ ለምንድን ነው እንደዛ ያለው? የኔ ጥያቄ ክርስቶስ ነው ሰውን ያበጀው? የቱ ጋ ነው ክርስቶስ ሰውን ከአፈር አበጀው የሚለው? ና ጥቅስ አምጣ፣ ማስረጃ ማስረጃ። መጽሐፉ ላይ የሌለን ነገር ለምን ራሳቸው እስከ መቼ ድረስ ክርስቶስ ሰውን ከአፈር አበጀው ይላል? የቱ ጋር ነው እንደሱ የሚለው? መጽሐፍ ቅዱስ ላይ አንድ ቦታ ላይ እንደሱ የሚል የለም። ኢየሱስ ክርስቶስ ለራሱ ፍጡር እንደሆነ ነው ማስረጃ መጽሐፍ ቅዱስ የሚናገረው።
እሱ ሌላ ታሪክ ውስጥ እንዳትገባ። ክርስቶስ ፍጡር የተባለበት መንገድ ሳታቅ ሳትረዳ አንተ ለምሳሌ አንተ ጥያቄ ልጠይቅህ፣ እኔ ለአንተ ለራስህ ልጠይቅህ። ኤደን አለች ከላይ ኤደን፣ አንዴ ከሚጮህ ቦታ ራቅ በይና ማውራት ትችላለሽ። እሺ ሚዩቱን አንስተሽ ሚዩቱን አንሺውና ከሚጮህ ቦታ ራቅ በይ። እሺ ጥያቄ ምንድን ነው? ለምሳሌ የእናንተ ሃይማኖት መሰረቱ ነቢይ መሐመድ ነው አይደለ? አይደሉም። እርሳቸው አንዱ የሃይማኖት ወስተምር ናቸው እንጂ የሃይማኖቱ መስራች እርሳቸው አይደሉም። አያችሁ፣ እዚህ ጋር ነው ትልቁ ስህተት። መጀመሪያ የሚጀምረው ስህተት ክርስቲያኖች እስልምና ሲገነዘቡት የእስልምና ሃይማኖት መስራች ነው። እኛ ለመስማት እንዲጥመን አድርገህ የምታወራው ለምንድን ነው? ማለት ጥሞታል። አያችሁ፣ ግን ይሄን አልጠበቅም ነበር። ምክንያቱም የሚነግሩ የሚጭኗቸው ሌላ ነገር ነው። ስለ እስልምና ክፉ ነው። ከኔ የሚሰማው ግን ጥሞታል። እንዲጥመን አድርገህ ለምን ታወራለህ አለ። ምክንያቱም የተሞላ እስከዛሬ ስለ እስልምና ክፉ ነገር ከሚናገሩ ረጅም ሰዓት ማውራት እንችል ነበረ። በጣም ኔትወርክ እየተቆራረጠ ነው። አልሐምዱሊላህ በአንደበታቸው መሰከሩ ኢስላም እንደሚጥም ከአንደበታቸው ከእምነቱ ባለቤቶች ሲሰሙት ጊዜ ክፉ ስትሰማ ስለነበር ስለ እስልምና የሌለ ነገር ነው የሚነግሩ። ከጫኑ መካከል እስኪ አንድ ንገረኝ፣ እስኪ ስለ እስልምና ክፉ የሰማህን አንድ ነገር ንገረኝ። አሎ ተስማዕ ክላሚ ወላ ራስ ኔትወርክ በጣም ይቆራረጣል። በጣም ብዙ ነገር ልጠይቅህ ነበረ ዛሬ። በቃ ኔትወርክን አስተካክለውና ትመጣለህ። እኛ አለን በየትኛው አንደኛ ራስን ችለህ ሰዎችን ማስረዳት የምትችል ከሆነ ከዚህ የሰማው ነው ከዚህ የሰማው ነው ባትል ጥሩ ነው። ገብቶሃል? የተሻለ አይዲያ ካለ አንተ ራስህ እኮ ሪፍሌክት ማድረግ ትችል ነበረ። አይሽ በቃ አንተ ጥያቄው ሲመችህ ኔትህን አስተካክልና ራስህ ችግር የለውም። ያው ነው ያለው በየትኛው ሰዓት ኩፍያው አለ اللهم صل على محمد يا نبي እሺ ከተሰማ ሌሎች መቀጠል ትችላል። ሰዎች ኤደንን አንዴ አስገባት። ኤደን ሻሃዳ መያዝ እፈልጋለሁ እያለች ነው። ኤደን ካለሽ አንድ ቁጥር ጻፊ። እሺ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረኝና እህቴ በቅርብ ነበር ያገባችውና ከዛ ከባለቤቷ ጋር አልተስማሙም። እሺ ከዛ በሰው ጀነጀነችው መሰለኝ በሌላ ሰው ምናምን። ከዛ ሚስት የለኝም አላት እና አሁን ኒካህ የለኝም ምናምን እያለች ነበር እና እኔ እጠይቅልሻለሁ ምናምን ብያት ነው። ድጋሚው ሚስት የለኝም እያለ እሺ፣ ኮሜንት ላይ ጓደኛዬ ሻሃዳ መያዝ ትፈልጋለች አስገባ እያለች ነው። ስለዚህ አድሚኖች ያስገቡላት። እሺ ምንድን ነው ያልሽው? በሌላ ሰው ወይም በሌላ ሰው አካውንት አድርጋ ጀነጀነችው እና ሚስት የለኝም ምናምን አላት መሰለኝ። ከዛ በቃ እኔ ኒካህ የለኝም ምናምን ስትል አይ እኛ ምንም ዑለማ አይደለንም እጠይቃለሁኝ ምናምን ብያት ነው። እሺ ሚስት የለኝም ያለው ሰውየው ለሁለት ይከፈላል። ኒካህን ለማውረድ አስቦና ለይቶ ከሆነ ይሄን የተናገረው ኒካሁ ይወርዳል። ኒካህን ለማውረድ ሳይሆን ግን አውቆ ዝም ብሎ ለመዋሸት ከሆነ የዛኔ እንደ ውሸት ላይ የሚቆጠረው ወንጀለኛ ነው። ለወንጀሉ ተውበት ማድረግ ነው ያለበት። እሺ ኮሜንት ላይ እምነኝ የምትለዋ ልጅ ሻሃዳ የሚስዋል አስገቡኝ ያለች ነው። እኔ ማስገባት አልችልም። አድሚኖች አስገባት። አድሚኖች እምነኝ የምትለውን አስገባት።